ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ይመስገን አለን። ዛሬ ይዤላችሁ የመጣሁት እንግዲህ መረጃ አብዛኞቻችሁ ኢትዮጵያውያን የፈሳሽ ሳሙና ተጠቃሚዎች ናችሁና ስለዚህ ፈሳሽ ሳሙና ስትጠቀሙ በጣም ከባድ የሆነ የካንሰር ተጠቂ ሊያደርግ እንደሚችል ስንቶቻችሁ መረጃ እንዳላችሁ ባላውቅም ይህን መረጃ ሰጥቻችሁ ስለዚህ ፈሳሽ ሳሙና አጠቃቀም ላይ እንዴት መጠቀም እንዳለባችሁ ልነግራችሁ ነው ዛሬ የመጣሁት። ይህን ቪዲዮ እንግዲህ ያው ቤተሰብ የሆናችሁ ሰብስክራይብ ያደረጋችሁ ያልሆናችሁ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ከታች ሀሳብ እንድትሰጡኝ በትህትና ለመጠየቅ እወዳለሁ። ስለዚህ ወደ መረጃ ስገባ እንግዲህ እንደሚታወቀው የፈሳሽ ሳሙና ስንጠቀም ወይም ደግሞ ፈሳሽ ሳሙና ሲመረት ከምንጠቀማቸው የተለያዩ ብዙ ግብአቶች እንጠቀማለን። ነገር ግን ከምንጠቀማቸው ግብአቶች መካከል አንዱና ምናልባትም ሳሙናው ለረጅም ጊዜ አንድ ሳሙና ተመርቶ እንግዲህ በተለያየ ምክንያት ያው ሊበላሽ በረጅም ጊዜ ላይፍ ኤክስፔክታሽን ማለት ወይ ደግሞ ለረጅም ጊዜ በሚቆይ ሰዓት ሊበላሽ የሚችልበት የተለያየ ፕሮባቢሊቲ ስላለ በተለይም በውስጡ ያሉት ባክቴሪያዎች ሳሙናውን ፈሳሽ ሳሙናውን ስቴቢሊቲውን በማሳጣት ወይም ደግሞ እንዲበላሽ የሚያደርጉ ባክቴሪያዎች ስላሉ እነዛን ባክቴሪያዎች እንግዲህ በመግደል እነዛን ባክቴሪያዎች በማጥፋት ሳሙናው ለረጅም ጊዜ እንዲቆይ የሚያደርግ ከምንጠቀማቸው ግብአቶች ውስጥ አንዱ ፎርማሊን የሚባል ግብአት አለ ማለት ነው። እንግዲህ ፎርማሊን በውስጡ ማለትም የተለያየ ያው እንደሚታወቀው ፎርማሊንን ብዙ ጊዜ የምንጠቀመው ለተለያየ ለሬሳ ማቆያ ማለትም አንድ ምንም ነገር ወይ ሰው ሲሞት ወይ ደግሞ ከብቶች ሲሞቱ ኤኒዌይስ ፕሮቲን ያለው ነገር እንግዲህ ያው እንዳይሸት ለማድረግ ደርቆ ለረጅም ጊዜ እንዲቆይ ለማድረግ ፎርማሊን እንጠቀማለን እንደሚታወቀው። ልክ እንዲሁ ሁሉ በሳሙና ውስጥም ባክቴሪያዎች ሳሙናውን እንዳያበላሹት ባክቴሪያዎችን እንዲገልልን እና ሳሙናው ለረጅም ጊዜ እንዲቆይ የሚያደርግ ኬሚካል ነው። ይሄን ስንጠቀም ግን አምራቾች በተለይ እንግዲህ ብዙ ጊዜ የልብስ ሳሙና ነው ያው የልብስ ማጠቢያ ሳሙና ስንጠቀም ነው ፎርማሊን ያው እዛ ውስጥ የሚጨመረው። ምክንያቱም ልብስ ላይ ያን ያክል ጉዳት ስለማይኖረው በትንሹ ሳይበዛ መጠኑ ማለት ነው ፎርማሊንን የልብስ ፈሳሽ ሳሙና ላይ እንጠቀማለን። ነገር ግን የእቃ ሳሙና ላይ ፎርማሊን መግባት የለበትም። ምክንያቱም ፎርማሊን በውስጡ ካንሰር ኮዚንግ ሰብስታንስ ወይ ደግሞ ካንሰር የሚያመጣ ኬሚካል ነው። ስለዚህ እቃ በምናጥብ ጊዜ እቃችንን በትክክል አጽድተን ራሱ ምናልባት ፎርማሊን በላዩ ላይ በእቃው ላይ ሊቀር ስለሚችል እንግዲህ ከዛን እቃውን ስንመገብበት ሊሆን ይችላል ወይ ደግሞ ውሃ ስንጠጣበት ወደ ሰውነታችን ፎርማሊን የመግባት እድል ይኖረዋል ማለት ነው። ከዛም ሰውነታችን ውስጥ ከገባ በኋላ እንግዲህ ያው ለረጅም ጊዜ ሲደጋገም ከመጣ ለካንሰር ተጋላጭ እንሆናለን ማለት ነው። ምክንያቱም ፎርማሊን በራሱ የካንሰር የሚያመጣ ኬሚካልስ ነው ወይ ደግሞ ካንሰር ኮዚንግ ኬሚካልስ ወይ ካንሰር ኮዚንግ ሰብስታንስ ነው ማለት ነው። ስለዚህ ዛሬ ልነግራችሁ የምፈልገው ምንድነው፣ አንደኛ ፎርማሊን ፈሳሽ ሳሙና ውስጥ እንደሚገባ ታውቃላችሁ ወይ? የትኛው የፈሳሽ ሳሙና ውስጥ ደግሞ ፎርማሊን ሊገባ እንደሚችልስ ይሄስ መረጃ አላችሁ ወይ? እንዳልኳችሁ ፎርማሊን የሚገባው በእቃ ፈሳሽ ሳሙና ውስጥ ሳይሆን ወይ ደግሞ ሰውነታችን ጋር ዳይሬክትሊ ሊገናኝ የሚችል ውስጣዊ ሰውነታችን ጋር ቀጥታ ሊገናኝ የሚችል ሳሙና ጋር ሳይሆን ያው እንደዚህ ስላችሁ ለእንትንም ጥሩ ነው ውጫዊ ሰውነታችንን። ታዲያ ልብስ ስናጥብስ እጃችን አይነካንም ወይ ቆዳችን አይነካንም ወይ ልትሉ ትችላላችሁ። አዎ አንዱም ደግሞ እንደውም ቆዳን ራሱ ቆዳን የተለያየ እንግዲህ ቆዳ ላይ የተለያየ ተጽዕኖ በመፍጠር ምናልባትም ቅድም ያልኳችሁ ቆዳ ላይም ሊከሰት ይችላል። ነገር ግን ያን ያክል አይደለም። ቆዳ ላይ ዳይሬክትሊ ወደ ውስጥ ውስጣችን ሲገባና ቆዳችን ላይ አንድ አይደለም። ያው ልብስ ስናጥብ ብዙ ጊዜ የሚቀረው ልብሳችን ላይ ነው የሚሆነው አብዛኛው ጊዜ እንትኑ ቢቀር እንኳን ማለት ነው። ስለዚህ ይቀንሳል ኮዙ እንትኑ ያን ያክልም አይደለም ኢምንት ነው። ነገር ግን በእቃው ሲሆን ቀጥታ ስለሆነ የምናገኘው ይሄ በተደጋገመ ቁጥር ሰውነታችን ውስጥ በመቅረት እንግዲህ ለበሽታው ተጋላጭ ሊያደርገን ይችላል ማለት ነው። ስለዚህ የእቃ ሳሙና ስንጠቀም አብዛኞቻችሁ ዝም ብላችሁ ነው የምትጠቀሙትና የልብስ ፈሳሽ ሳሙና የትኛው ነው የእቃ ፈሳሽ ሳሙና ደግሞ የትኛው ነው ብላችሁ ለይታችሁ የልብስ ላይ ዳዝንት ማተር ኢትስ ኦኬ። ነገር ግን የእቃ ሳሙና ስትጠቀሙ በፍጹም ፎርማሊን ፍሪ መሆን መቻል አለበት ማለት ነው። ወይም ደግሞ ቀጥታ ሄዳችሁ የልብስ ፈሳሽ ሳሙና ገዝታችሁ ለእቃ መጠቀም የለባችሁም። ብዙ ጊዜ የሚደረገው ይሄ ነውና
ስለዚህ ተጠንቀቁ ማለት እወዳለሁ። የእቃ ፈሳሽ ሳሙና ለእቃ፣ የልብስ ፈሳሽ ሳሙና ግን ለልብስ መጠቀም መቻል አለባችሁ ማለት ነው። እንግዲህ ይህን መረጃ ልሰጣችሁ የወደድኩት አብዛኛው ሰው ብዙ ጊዜ ስለማይ እኛም ባሉኝ በከስተመሮችም እንዲሁም በተለያየ ቦታ በማስተውለው ብዙ ሰው የፈሳሽ ሳሙና ኖርማል የልብስ ፈሳሽ ሳሙና ይገዛና ስለዚህ ምናልባት ካለቀበት ድንገት ሊሆን ይችላል የእቃው ዝም ብሎ ራንደምሊ ሊጠቀመው ይችላል የልብስ ፈሳሽ ሳሙና ለእቃው ማለት ነው። እና ነገር ግን በፍጹም ይሄ ክልክል ነው። ስለዚህ በተቻላችሁ መጠን የእቃ ፈሳሽ ሳሙና ስትጠቀሙ ከፎርማሊን ነፃ የሆነ ወይም ደግሞ ሲሄዳችሁ ስትገዙ አብዛኛው ጊዜ የሚመረተው እንግዲህ አምራቾች ይህንን ያውቃሉ ብዬ አስባለሁ። ሲያመርቱ የእቃ ፈሳሽ ሳሙና ሲያመርቱ ፎርማሊን ፍሪ ነው የሚያደርጉት ብዬ ነው የማስበው። ከዛ ጠይቃችሁ የእቃ ለብቻ ብዙ ጊዜ ከለርድ ነው የእቃ። ስለዚህ ከለርድ የሆነ የእቃ ፈሳሽ ሳሙና የቱ ነው ብላችሁ የእቃ ፈሳሽ ሳሙና ገዝታችሁ እንድትጠቀሙ ለመምከር እወዳለሁ። ስለዚህ ራሳችሁን ከካንሰር በሽታ ነፃ ለማድረግ ወይ ደግሞ ጥንቃቄ ለማድረግ ስትጠቀሙ አጠቃቀማችሁ የልብስን ለልብስ የእቃ ፈሳሽ ሳሙና ለእቃ እንድትጠቀሙ ስል መምከር እወዳለሁ። ዛሬ ይሄንን መረጃ እንግዲህ ላደርሳችሁ ወድጃለሁ። ስለዚህ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት በማድረግ ቀጣይ ሊሰራላችሁ የምትፈልጉትን ደግሞ ከታች አስቀምጡልኝ። ቀጣይ እንደዚሁ ተከታታይ የሆነ አዌርነስ በመፍጠር እንግዲህ ማህበረሰባችን ወይ ደግሞ የፈሳሽ ሳሙና ተጠቃሚ የሆነው ሁሉ ጉዳት ሊያመጡ የሚችሉ ነገሮችን ከዛ እንዲጠነቀቅ እንዲሁም ደግሞ ጠቃሚ የሆኑ መረጃዎችን ደግሞ ለሱ ሊጠቅሙ የሚችሉ መረጃዎችን ደግሞ እንግዲህ አዘጋጅቼ ይዤላችሁ እመጣለሁ ለማለት እወዳለሁ። ይህን እንግዲህ ቤተሰቦቻችን ሆናችሁ ስላዳመጣችሁን ጊዜ ስለሰጣችሁን እናመሰግናለን። ኞታ ቲቶር ነን። አምባቸው እባላለሁ። ሻሎም